It's on here now. The goalkeeper's beat, and South Africa have done Shake Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በዚህኛው ምዕራፍ በዋናነትና ሰፋ አድርገን የምንናገረው ሰሞኑን ከአርሰናል ከመድፈኞቹ ጋር በተያያዘ በተደጋጋሚ ቢባል ጊዜ በተደጋጋሚ ቢነሳ ጊዜ ስለ ቪክቶር ዮኬሬሽ ስለ ሁሊያን አልቫሬዝ እና የአርሰናል ውሳኔ ምን መሆን አለበት የሚለውን ነገር ብናወራበት ብንነጋገርበታል። የስፔን ሚዲያዎች የእንግሊዝም ጋዜጦች ይሄንን ጉዳይ በስፋት አንዱ ሌላውን እየጠቀሰ አንዳንዴ ደግሞ ሰማን ከውስጥ አዋቂ እያሉ ሐሳብ ይሰጡበታል። አንድ በእርግጠኝነት መናገር የሚገቡን ሁለት ነገሮች አሉ። የመጀመሪያው አርሰናል የፊት መስመሩ ላይ መስራት አለበት። አርሰናል ፊት መስመሩን የበለጠ ውጤታማ አድርጎ መገንባት አለበት። እዚህ ላይ ምንም ጥርጥር የለውም። ይሄንን አርቴታም ቤርታም ጆሽ ክሮንኬም ያምናሉ። ሁለተኛው መነሳት ያለበት ነገር አትሌቲኮ ማድሪድ እና ሁሊያን አልቫሬዝ ደግሞ አብሮ አይዘልቁ። አብሮ ለመዝለቅ የሚያበቃ ነገር አሁን የላቸውም። በራሱ በተጫዋቹ በሁሊያን አልቫሬዝ በግልጽ እና በይፋ እንደተነገረው ይሄ ተጫዋች ከአትሌቲኮ ማድሪድ ጋር በመለያየት ዙሪያ ከራሳቸው ከአትሌቲኮ ማድሪድ ሰዎች ጋር አውርቷል። እንዲህ ብለሽ ስለ መለያየት ዲስከስ አድርገሽ መለያያ መንገዱ ምን ይሁን ብለሽ አውርተሽ አብረሽ የምትቀጥይበት ብዙም እድል አለ ተብሎ አይወሰድም። ሌሎቹ ወሬዎች እዚህ ላይ መጥተው እንደ ስጋ የሚለብሱ ናቸው። አትሌቲኮ ማድሪድን ሪያል ማድሪድ ጠየቀው፣ ባርሴሎና አንዴ ጠይቋል፣ ሁለተኛ ጥያቄ ሊያቀርብ ነው፣ አርሰናል በሁሊያን አልቫሬዝ ላይ የቆየ ፍላጎት አለው የሚሉ ነገሮች ደጋግመን ያነሳናቸው ደጋግመንም የሰማናቸው ጉዳዮች ናቸው። ምንም ጥያቄ የለው ምንም። አሁን እዚህ ላይ ሆነን በአትሌቲኮ ማድሪድ በኩል ለባርሴሎና የመሸጥ ፍላጎት ስለሌለ ለሪያል ማድሪድ በጭራሽ እንደማይሆን አበክሮ ስለተናገረ እና ሪያል ማድሪድን በዛ ተስፋ ቆርጦ ከሁሊያን አልቫሬዝ ዝውውር ራሱን ውጭ አድርጓል መባሉን እስክንሰማ ድረስ አትሌቲኮ ማድሪድ ቆራጥ ሁሊያን አልቫሬዝን ከኔ ወስዳችሁ የእናንተን ማሊያ አታለብሱትም ብሏል። ቀልደኞች ናችሁ ያለ ያሾፈ ሁሉ መልስ ይሰጣል። ይሄንን ተጫዋች አሳልፎ መስጠት የሚፈልገው ከላሊጋ ውጭ ላሉ ክለቦች ከላሊጋ ውጪ ሆነው ለጊዜው ሁሊያን አልቫሬዝን በተመለከተ ፍላጎት ያላቸው ደግሞ ፓሪስ ሰን ዠርማንና አርሰናል ናቸው። ፒኤስጂ እና አርሰናል ያለፈው የዘንድሮ ማለት ነው የአውሮፓ ቻምፒዮንስ ሊግ ፋይናሊስቶች ናቸው። ሁለቱም ካፔብል ናቸው። ሪያል ማድሪድ አውቆ ይሁን የምሩን ባላቅም ቆልሎታል የልጁን የዝውውር ዋጋ። ባርሴሎና 135 ሊያቀርብ ነው አሁን እየተዘጋጀ ያለው። ልጁን ባርሴሎና ብሎ ሊሞት። በዚህ መሃል ላይ ከላሊጋው ክለቦች አውጥቶ አርቆ ልጁን መሸኘት የሚፈልገው አትሌቲኮ ማድሪድ ለአርሰናል ሐሳብ ይዞ ቀረበ ተባለ። ይዞ የቀረበው ሐሳብ ሁሊያን አልቫሬዝን ትፈልገው የለ? አዎ ልስጥሃ፣ ታዲያ ደስ ይለኛል እና ሲል ሁሊያን አልቫሬዝን ሰጥሃለሁ፣ አንተ ደግሞ ብርና ቪክቶር ዮኬሬሽን ትሰጠኛለህ አይነት ሐሳብ አቀረባሉ። ማን?
የስፔን እና የእንግሊዝ ጋዜጦች። እዚህ ጋር ነው ጥያቄ የሚጀምረው። አርሰናል እንዲህ ያለውን የአትሌቲኮ ማድሪድን ሀሳብ መቀበል ነው ያለበት ወይስ ውድቅ ማድረግ ነው ያለበት? ሁሊያን አልቫሬዝን ወስዶ ቪክቶር ዮኬሬሽን መስጠት በዛ ላይ ገንዘብ ጨምሮ ያዋጣል ወይ? ልክ ነው ወይ? እዚህ ላይ የሚነሱ ነጥቦች አሉ። የሚነሱት ነጥቦች ብዙ ናቸው። የመጀመሪያው መነሳት ያለበት የመጀመሪያው ሊነሳም የሚገባው ነገር ብዬ ማምነው እኔ አንድ አትሌቲኮ ማድሪድ አይኑን ቪክቶር ዮኬሬሽ ላይ ያሳረፈበት የተባለ ዋነኛው ምክንያት ለዲየጎ ሲሞኒ ታክቲክ የሚስማማ የሚሆን ተጫዋች ነው የሚል ነው። ቪክቶር ዮኬሬሽ አርሰናል ቤት የነበረውን ብዙ አስተያየት፣ ብዙ ትችት የተሰጠበትን ተሟጋጆችም አሉት የሚሟገቱለት ቪክቶር ዮኬሬሽን በሚቀጥሉት ዓመታት ለአርሰናል የበልጥ ሲያገለግል የበለጠ ውጤታማ ሆኖ ልታዩ ትችላላችሁ ብለው ሀሳብ የሚሰጡ ሰዎች አሉ። ለማንኛውም ቪክቶር ዮኬሬሽ አርሰናል ከደረሰበት ጊዜ ጀምሮ በአርሰናል ደጋፊዎች መካከል የተለያየ ሀሳብ ስለዚህ ልጅ ይሰጣል። አይ ሳንበላ አንቀርም በዚህ ልጅ ዝውውር ዙሪያ ብሎ የሚናገራል። ልጅ ውስጥ ተስፋ ይቻለው ብሎ ደግሞ የሚናገራል። ለማንኛውም በዚህ አይነት አወዛጋቢ አስተያየት በሚሰጥበት ተጫዋች ዙሪያ አትሌቲኮ ማድሪድ ወይም ሌላ የቪክቶር ዮኬሬሽ ፈላጊ ሆኖ የሚመጣ ክለብ ካለ አርሰናል አይኑን ማሸት የለበትም። መሸጥ ነው ያለበት፣ ገንዘብ ማግኘት ነው ያለበት ብለው የሚያምኑ ሰዎች አሉ። ለምን? አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን ዋንጫ ስላሸነፈ እልል በቅምጤ ላይ ነው ያለው። አሁን አርሰናልና የአርሰናል ደጋፊ በመቻል ስሜት ውስጥ ነው ያለው። እውነት በእንደዚህ ያለ ስሜት ውስጥ ሆነሽ ደግሞ ብዙ ጊዜ አይፈለግም። እውነት አይፈለግም ማለት you are not looking for the truth። እዛ ውስጥ ያለው እውነቱን መፈልፈል ውስጥ አይደለም ያለሽ። ጆይፉል ነሽ፣ አሁን ደስታ ላይ ነሽ ያለሽ። በተለይ ደጋፊ ስራቸው የሆነ ሰዎች ያንን ሊያደርጉ ይችላል። ምቾት አይነት ስሜት ተፈጥሯል። ስለዚህ በዚህ ሂደት ላይ አስተዋጽኦ አበርክቷል። አዎ በደንብ አድርጎ አበርክቷል። ግን ቪክቶር ዮኬሬሽን በተመለከተ አርሰናል ዋንጫ ማሸነፉን ከማረጋገጡ አስቀድሞ የነበረ አንድ ክርክር ትዝ ሊለን አይገባም ወይ? የቪክቶር ዮኬሬሽ አርሰናልን መቀላቀል ከስፖርቲንግ ሊዝበን የከሸፈ ዝውውር ነው ወይስ አይደለም ሲባል እኮ ነበር። ተበላን ወይስ አልተበላንም ነበር እኮ ክርክሩ። አሁን አርሰናል ሻምፒዮን ስለሆነ ይህንን ክርክር አስቀጥለን የቪክቶር ዮኬሬሽን የአርሰናል ቆይታ እና በቆይታ ውስጥ ያሉትን እውነቶች ፈልገን ማውጣት ግዴታ ነው። እነዛ እውነቶች አንዳንዶቹ ግድ ለእውነትም ቢሸጡት ይሻላል የሚያስብሉ ናቸው። እነዛ እውነቶች አንዳንዶቹ ኖ እድል መስጠት በማቆየት የበለጠ መጠቀምን ያመጣል የሚያስብሉም ናቸው። ግን አርሰናል በብልሃት የቪክቶር ዮኬሬሽን እና እሱን እየፈለግን ነው የሚሉ ክለቦችን ጉዳይ በጥንቃቄ ማየት መቻል አለበት ነው። ቪክቶር ዮኬሬሽ በመጪው የውድድር ዓመት 29 ዓመት ይሞላዋል። ዮኬሬሽ የሥራ ተነሳሽነቱ ላይ ማንም አያማው። ሁሌም ቢሆን የሚችላትን ነገር ለማድረግ የሚችለውን በሙሉ ለመሞከር ከፍተኛ ጥረት የሚያደርግ ተጫዋች ነው። ነገር ግን ደግሞ ይሄ ተጫዋች በ55 ጨዋታዎች 21 ጎል ነው ለአርሰናል ያስቆጠረው። ይሄ ቁጥር መጥፎ አይደለም፣ ይሄ ቁጥር እንደውም ጥሩ ነው። ነገር ግን ይሄ ውጤት በ55 ጨዋታ 21 ጎል ማግባት እነማን ላይ የሚል ጥያቄን ያስከተልሽለት ስለ ቪክቶር ዮኬሬሽ የሚሰማሽን ስሜት እንደገና ያዝ ያደርገዋል። 55 ጨዋታ ተጫውቷል፣ 21 ጎል አግብቷል። ትልልቅ ጨዋታ ላይም ነው። አሁን አርሰናል ትልልቅ ጨዋታ ላይ ነው ሰው የሚፈልግ፣ ትንንሾቹ ላይ አልተቸገረም። አራተኛ ጎል የሚያገባለት ተጫዋች አይደለም የሚፈልገው። በትልልቅ ጨዋታ ላይ 1 ጎል 2 ጎል የሚያገባ ዲፍረንስ ሜክ የሚያደርግ ሰው ነው የሚያስፈልገው አርሰናል። ምክንያቱም አርሰናል የፕሪሚየር ሊጉን ዋንጫ ደጋግሞ ማሸነፍ አለበት። ምክንያቱም አርሰናል የአውሮፓ ሻምፒዮን መሆን አለበት በታሪኩ ለመጀመሪያ ጊዜ ካልሽ ትልልቅ ጨዋታ ላይ የሚጠፉ ትልልቅ ጨዋታ ላይ የሚሰወሩ ተጫዋቾችን ይዘሽ ይህንን የማሳካት እድልሽን ታጠቢዋለሽ እንጂ አታሰፊውም ነው። ስለዚህ አቅማቸው ደከም ያለ
መካከለኛና ከዛ በታች በሆኑ ተጋጣሚዎች ላይ የሚያስቆጥራቸው ጎሎች ቪክቶር ዮኬሬሽ በዚህ ወቅት ላለው የአርሰናል ፍላጎት የሚስማማ እና የሚያዋጣ ተጫዋች ነው ወይ? ይሄ በጣም በጣም ወሳኝ ጥያቄ። እንደዛ ቢሆን ኖሮ ለትልልቅ ጨዋታዎችም ጭምር አለልኝ ቪክቶር ዮኬሬሽ የሚባልለት ቢሆን ኖሮ እውነት በቻምፒዮንስ ሊግ የዋንጫ ጨዋታ ቨርስስ ፒኤስጂ ቁጭ ያደረገው ነበረ? ዘ ፋይናል ጂግስ ኦፍ ዘ ፐዝል ተብሎ የመጣ ተጫዋች ሲፈርም ዋንጫ የተበላ ያህል ሰለብሬት የተደረገለት ተጫዋች ሳይጎዳ ሳይቀጣ የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ላይ ቁጭ በል ይባል ነበር? አቅሙ ባይለካ እንዳጎደለ ባይታመን በአርቴታ ይሆን ነበረ ወይ? ስለዚህ እንዲህ ያለ ጎዶሎነት ካለ ቪክቶር ዮኬሬሽ ጋር ይሄንን ልጅ ማቆየት ምንድነው ለአርሰናል የሚጠቅም ምንም የሚረዳው ብሎ መጠየቅ ትክክል ነው የሚሆነው። አሁንም አንድ ማንሳት የሚያስፈልግ የሚመስለኝ ነገር ለእኔ ቪክቶር ዮኬሬሽ በእንግሊዝ ፕሪሚየር ሊግም በአውሮፓ ቻምፒዮንስ ሊግም በትልልቅ ጨዋታዎች እና ከትንንሽ ቡድኖች ጋር በሚደረጉ ጨዋታዎች ላይ ያለው ነገር ፍጹም የተለያየ ነው። 55 ተጫወተ 21 አገባ በሚለው ብቻ አይደለም መለካት ያለበት ብለው የሚናገሩ ሰዎች የሚያነሱትን ሀሳብ ቸል ማለት የሚቻል አይመስለኝም። ምክንያቱም በደረጃ ሰንጠረዡ እስከ 5ኛ ደረጃ ላይ ከነበሩ ክለቦች ጋር አርሰናል ባደረገው ጨዋታ ቪክቶር ዮኬሬሽ ለአርሰናል አንድም ጎል አላገባም። አንድም እኮ ነው የምልሽ፣ የለም ምንም። ይሄ ነው 9 ቁጥርሽ ማለት ነው። ቨርስስ ሲቲ፣ ቨርስስ ዩናይትድ፣ ቨርስስ ሊቨርፑል፣ ቨርስስ ቪላ ጎል ማግባት የማይችል በእነዛ ጨዋታዎች ላይ አውትሻይን ማድረግ የማይችል መድመቅ የማይችል ወይም ያልቻለ ተጫዋች ነው ዋናሽ ማለት ነው። እና ኢዚት ራይት እሱን ኪፕ ማድረግ ብሎ መጠየቅ በጣም ትክክል ነው። በአውሮፓ ቻምፒዮንስ ሊግም ላይ ቢሆን የኖካውት ጨዋታዎች ላይ የነበረው የቪክቶር ዮኬሬሽ የጎል ኮንትሪቢዩሽን እንዴት ነበረ? ወሳኝ በሚባሉ ጨዋታዎች ላይ እንዴት ነበረ የሚለውን ይሳሳል። ይህንን እውነት ደግሞ ልንገለብጠው ነው። ስለማን ልናረገው ነው? ስለ ሁሊያን አልቫሬዝ ልናረገው ነው። ሁሊያን አልቫሬዝ ከአትሌቲኮ ማድሪድ ጋር ሆኖ በጥሎ ማለፍ ጨዋታዎች በቻምፒዮንስ ሊግ 7 የጎል ተሳትፏል። አርሰናል የሚፈልገው እንደዚህ እንዲሆን ነው። ቪክቶር ዮኬሬሽ ከቻለ እንደዛ እንዲሆንለት፣ ካልቻለ እንደዛ የሚሆን ተጫዋች ማምጣት ነው የሚፈልገው አርሰናል። ቆም ብሎ ማሰብ አለበት። በቪክቶር ዮኬሬሽ ላይ የሚቀጥሉት ጊዜያቶች የመሻሻል ሊሆኑ ይችላሉ። አዎ፣ በቪክቶር ዮኬሬሽ ላይ አርቴታ እና ራሱ ቪክቶር ዮኬሬሽ በርትተው ለተሻለው ቪክቶር ዮኬሬሽ መፈጠር ምክንያት ሊሆኑ ይችላሉ። አዎ ይችላሉ። እስካሁን ባየነው እውነት ግን ቪክቶር ዮኬሬሽ የአርሰናል የፐዝሉ የመጨረሻ ጂግሳው ግን አልሆነም፣ አይደለምም። በቻምፒዮንስ ሊግ ዋንጫ ማንሳት የሚያስብ ከሆነ አርሰናል ቪክቶር ዮኬሬሽን ሳይሸኝ ገንዘብ አለኝ ካለ ከፍ ያለ ወርልድ ክላስ የሆነ በትልቅ ጨዋታዎች ላይ ትልቅ ተጽዕኖ ሊፈጠር የሚችል ሰው ማሰብ መቻል አለበት። ልክ ነው። ለዚህ ነው አርሰናል ውሳኔ መወሰን ካለበት ጨከን ማለት አለበት የሚባለው። ምክንያቱም አሁን ቀደም በመግቢያችን ላይ ያነሳው ነገር ነው ትልቁ ገዢ። የአርሰናል ደጋፊዎችም ፌሽታ ላይ ናቸው። ከነበረው ድክመት ይልቅ በውድድር ዓመቱ መጨረሻ ላይ የተሳካው ዋንጫ የበለጠ ስሜቱን ይዘውት የቆዩበት ጊዜ ነው። ግን ይሄኛው የደስታ ስሜት ይሄ ፌሽታ ማድረጉ በሚቀጥለው የውድድር ዓመትም እንዲቀጥል ይፈለጋል። መቼም ከዚህ በኋላ አርሰናል ተደጋጋሚ ዋንጫዎችን ማንሳት ላይ ትኩረት ያደርጋል። ይሄ እንዳለ ሆኖ በዚህ በተጠናቀቀው የውድድር ዓመት
የታየውን ቪክቶር ዮኬሬሽ በሚቀጥለው የውድድር ዓመትም በድጋሚ ለማየት ካለምንም ለውጥ ማለት ነው የአርሰናል ደጋፊዎች ዝግጁ ናቸው ወይ? እኔ አሁን ትልቁ ጥያቄ አሁን ላይ ብዙ ሰው ዝም ብላ የአርሰናል ደጋፊ ብትጠይቀው ዮኬሬሽ እያለ አልቫሬዝ ቢመጣ እንደዚህ ነው የሚሉት አስተያየት የምናየው። ግን ያ ደግሞ አርሰናል በተለይ ከገንዘብም አንጻር ከባድ ነው የሚሆንበት ለብቻው አልቫሬዝን ማዘዋወር የሚጠይቀው ገንዘብ ደግሞ ከፍ ስለሚል ማለት ነው። ለማንኛውም ግን የዘንድሮውን ሊሚቴሽን በቪክቶር ዮኬሬሽ በኩል የታየውን ሊሚቴሽን በሚቀጥለው የውድድር ዓመት እያዩ በትዕግስት ለመጠበቅ የአርሰናል ደጋፊዎች ዝግጁ ናቸው ወይ፣ ለዛ ትዕግስት አለ ወይ የሚለው በጣም ትልቅ ጥያቄ ይመስለኛል። እኔ የውድድር ዓመቱ ተጀምሮ ከነዚሁ ሊሚቴሽን ጨዋታዎችን ማድረግ የሚጀምር ከሆነ ቪክቶር ዮኬሬሽ ብዙ ተቃውሞ ሊሰማ ይችላል። ምክንያቱም ባለፈው የውድድር ዓመትም የተወሰኑ ፍንጮች እኮ ታይተዋል። መጨረሻው የደስታ ስለሆነ በደስታ ስሜት ተደመደመ እንጂ ፍንጮች ነበሩ። ስለዚህ አንደኛ የአርሰናል ደጋፊዎች እዚህ ላይ የሆነ ነገር ሊሚቴሽን ካለ በትዕግስት ለመጠበቅ ኤክስኪውዝ ለማድረግ ዝግጁ ናቸው ብዬ እኔ አላስብም። ከዛ በተጨማሪም ደግሞ የትልልቅ ጨዋታዎች ላይ ፈክቶ የሚወጣ ተጫዋች ዋናው 9 ቁጥር የተባለው ተጫዋች በቃ ከሱ የሚጠበቀው አንደኛው ትልቁ ነገር ይሄ ነው እንጂ በሌሎች ጨዋታዎች ላይማ እነ ገብርኤል ኢየሱስም ቢሆን ሌሎችም ተጫዋቾች ጎል እያስቆጠሩ ጨዋታዎቹን እያሸነፈ ነበረ አርሰናል። ስለዚህ መወሰን ካለበት አርሰናል መወሰን አለበት የሚባለው አንደኛው በጣም ትልቁ ነገር ተቃውሞ ይዞ ሊመጣ ይችላል፣ ግን ደግሞ አሻግረው መመልከት አለባቸው የአርሰናል ሰዎች፣ አርቴታም እንደዚሁም ደግሞ አንድሪያ ቤርታም። ይሄ የሚመጣው የውድድር ዓመት ምንድን ነው ከቪክቶር ዮኬሬሽ ጋር ይዞልን የሚመጣው? ተስፋ አለ ወይ? ለውጥ አለ ወይ? ያየናቸው ነገሮች የበለጠ ቪክቶር ዮኬሬሽን አውትሻይን አድርጎ በውድድር ዓመቱ እንዲደምቅ የሚያደርጉ ናቸው ወይንስ ደግሞ እዚህ ላይ ብንወስን ነው የተሻለ የሚሆነው የሚለው ላይ የነሱ ነገሮችን ቀድሞ የመመልከት ነገር ይጠይቃል ብዬ ነው የማስበው እንጂ አልቫሬዝ አሁን ወደ አርሰናል ቢመጣ የሚጠቅም ተጫዋች ነው፣ ምንም ጥርጥር የለውም። የፕሪሚየር ሊግም ልምድ አለው። ምናልባትም ደግሞ በአውሮፓ ሻምፒየንስ ሊግ ቅድም እንደተናገርከው በተለይ በትልልቅ ጨዋታዎች ላይ ጎል የማስቆጠር እድሉ በጣም ሰፊ ነው። በላሊጋው እንኳን ያን ያክል ብዙ ጎል ባያስቆጥርም ግን በሻምፒየንስ ሊግ ላይ ግን ደምቆ የወጣ ተጫዋች ነው። በዛ ላይ ደግሞ ከአጨዋወቱ ጋራ ከአትሌቲኮ ማድሪድ አጨዋወት ጋራ ነው ብዙ ጎል ለማስቆጠር ጥረት እያደረገ የሚገኘው። ልክ ቪክቶር ዮኬሬሽ ያገኘውን እድል አልቫሬዝ ቢያገኝ ምን ያክል ወደ ጎልነት ይቀይራል የሚለው ላይ ልዩነት የሚኖር ይመስለኛል። እኔ በተሻለ መንገድ አልቫሬዝ ይጠቀመዋል ብዬ ነው የማስበው። ስለዚህ ብዙ ተቃውሞ ሊያስነሳ ይችላል መጀመሪያው ላይ፣ ግን ደግሞ አሻግሮ በመመልከት ትልቁን ውሳኔ መወሰን አለባቸው የአርሰናል ሰዎች ብዬ ነው። ግን አርሰናል ቡድኑን ከማጠናከር ጎን ለጎን ደግሞ አሁን ያነሳሻቸው በጣም አሪፍ ነጥቦች እንደተጠበቁ ሆነው ለአንድሪያ ቤርታ ዘንድሮ በክረምት የተጫዋቾች የዝውውር መስኮት ወቅት የተሰጣቸው ትልቁ ሚሽን ሜክ መኒ ነው። መሸጥም አብረዋለሁ። መሸጥም አለ። ጉድ ቢዝነስ መሆን መቻል አለበት። ጉድ ቢዝነስ ማለት አንድን ተጫዋች ወደ አርሰናል ተጫዋችነት ስታዘዋውሪ የተሻለሽን ያህል አነስተኛ ክፍያ ከፍለሽ ማምጣት ምናምን ብቻ አይደለም። አሁን እንደ ቪክቶር ዮኬሬሽ አይነት ተጫዋቾች ላይ ያለሽ መተማመን ከዛ በላይ ነው የሚያስፈልገኝ። አሁን ቪክቶር ዮኬሬሽ መጥፎ አይደለም ብለን እንኳን ብንወስድ የሚያስፈልገኝ ግን የአሁን ዲማንዴ ግን ከቪክቶር ዮኬሬሽ በላይ ነው ካልሽ ቪክቶር ዮኬሬሽን ስንት ነው የገዛሽው ይታወቃል። 66 ነጥብ ምናምን ነው። አሁን የቪክቶር ዮኬሬሽ ማርኬት ቫሊዩ ስንት ነው? 65 ነው። አንቺ ከገዛሽበት ቀንሷል። ስለዚህ አሁን ይሄንን ተጫዋች ለሌላ ክለብ አሳልፎ በመስጠት ከሱ ዝውውር በሚገኘው ገንዘብ ላይ አፕግሬድ ማድረግ የአርሰናልን ስኳድ ከቻልሽ ኢትስ ኤ ጉድ ቢዝነስ። አርሰናል በጣም ደካማ ነገሩ ደግሞ መሸጥ። በሽያጭ ጉብዝና አርሰናል ስንተኛ ይመስልሻል? 64ኛ ነው። ከምርህን ነው እንዴ? ከእናቴ ስጋ ይነጥለኝ ከገመትኩትም በጎበዝ ሻጭ እንዳልሆነ አውቃለሁ። ግን 64ኛ ደረጃ ላይ ነው። 64ኛ ነው በመሸጥ ጉብዝና። ይሄ ሜኪንግ ጉድ ቢዝነስ የሚባል ወይም ዱዊንግ አሪፍ ቢዝነስ ነው የሰራው ምናምን የሚባለው ነገር ላይ በጣም ደካማ ነው። ለመጨረሻ ጊዜ አርሰናል የሸጠው ውድ የሚባለው ተጫዋች ማን? ቻምበርሊን እኮ ሊቨርፑልን የተቀላቀለበት 38 ሚሊዮን። አርሰናል አይሸጥም። ልጆቹን ተዘናግቶም ይሁን ስራው መስራት አቅቶትም ይሁን ዝም ብሎ በነጻ ዝም ብሎ በጣም በትንሽ ነው የሚሸጠው።
ይወጣሉ እኮ ከአርሰናል እኮ ስለማይወጣ አይደለም የሚወጡት ተጫዋቾች ከአርሰናል ጋር የሚለያዩበት መንገድ አርሰናልን በሚጠቅም መንገድ አይደለም። ስለዚህ አሁን አንድሪያ ቤርታ በጣም ምርጥ የሚባል ዲለር ነው። ስለዚህ እሱ ያለውን የመደራደር የማሳመን እና ለወከለው ወገን ጥቅም የማምጣት አቅም ተጠቅሞ አሪፍ ቢዝነስ ለአርሰናል መስራት። ቢዝነስ ማለት ገንዘብ አይደል፣ ቅድም እንዳልኩሽ ቡድኑን እያጠናከረ ፋይናንሻሊ አርሰናልን ደግሞ አስተማማኝ የሚባል ነገር የሚያደርግ ሽጥ ቸብችብ ምናምን አይደለም እየተባለ ያለ። ስለዚህ ይሄንን ተጫዋች እውነት ሪል ኢንተረስት ኖሯቸው ገንዘብ ይዘው የሚመጡ አርሰናልን የማያከስር ኦፈር በቪክቶር ዮኬሬሽ ጉዳይ አምና ገዝቶ ዘንድሮ እንዴት በዚህ ይሸጠዋል በማያስብል ዋጋ መሸጥ የሚቻል ከሆነ እኔ አንድ ነገር የምስማማው የአርሰናል የወቅቱ ፍላጎት በፕሪሚየር ሊግ ዋንጫን መድገም በቻምፒዮንስ ሊግ ሻምፒዮን መሆን ከሆነ ፊት መስመሩ ላይ ቪክቶር ዮኬሬሽንና ካይ ሃቨርትዝን ይዞ ከባድ ነው። እመኝኝ በጣም ከባድ፣ በጣም እዛ ላይ ትልቅ ለውጥ ያስፈልጋል። በደንብ ነው የሚያስፈልግ። አፕግሬድ ማድረግ አለብሽ። ይሄንን አፕግሬዲንግ በሁለት አማራጭ መንገድ ልትሰሪው ትችላለች። አንደኛው አማራጭ መንገድ ቪክቶር ዮኬሬሽ እያለ ሌላ ሰው ማምጣት ኮምፒት እንዲያደርግ። ሁለተኛው አማራጭ መንገድ ቪክቶር ዮኬሬሽ ላይ ያለን ፍላጎት በገበያው ዙሪያ ምን ይመስላል የሚለውን አጥንተሽ እሱን በመሸኘት በሱ ገንዘብ ላይ እንደገና ገንዘብ ጨምረሽ የአርሰናልንና የአርቴታን ስኳድ የበለጠ ቡስት ማድረግ ያስፈልጋል። አለበለዛ ከባድ ነው። አለበለዛ የእውነት ከባድ ነው። በፕሪሚየር ሊጉ ልታደረጊው ትችላለች። በፕሪሚየር ሊጉም በቻምፒዮንስ ሊጉም የማድረግን እድልና አቅም ግን የምትጨምሪው ከሁለት በአንዱ መንገድ ራስሽን ስታጠናክሪ ነው። ሸገር ስፖርት 2010